ሌተናል ኮሎኔል ፍስሐ ደስታ በህዳር ወር 2008 ዓ.ም አብዮቱና ትዝታዬ ብለው ባወጡት መጽሐፋቸው እጅግ በርካታ ጉዳዮች ላይ ጽፈዋል። በነገራችን ላይ ይህ መጽሐፍ በመታሰቢያ ክፍሉ እንዲህ ይላል: የኢትዮጵያን አንድነትና የህዝቧን ሉዓላዊነት ለማስከበር በአራቱም ማዕዘናት በየጦር ሜዳው ለወደቁ ጀግኖችና በኢትዮጵያ ለውጥ ለማምጣት በሁሉም ጎራ ተሰልፈው በአመራሮቻቸው ስህተት ህይወታቸውን ላጡ ወጣቶች በረጅሙ የእስር ዘመን ከነቤተሰባቸው አብረውኝ ለተንገላቱ ጓዶች ይሁንልኝ ይላል። ዛሬ ከዚህ መጽሐፍ ላይ ስለ ቀይ ሽብር የጻፉትን እንዲህ እንተርክላችኋለን። ሰናይ ቆይታ። ቀይ ሽብር እንደ አውሮፓውያን አቆጣጠር በ1789 የተጀመረውና ከዘመናዊ አብዮቶች አንዱ የሆነው የፈረንሳይ አብዮት ዋናው ድል የፊውዳሉን ስርዓት መደምሰስ እንደነበር ሁሉ የኢትዮጵያ አብዮት ዋነኛ ድልም የፊውዳሉን ስርዓት ለአንዴና ለመጨረሻ ጊዜ ከሀገራችን ማስወገዱ ነበር። የፈረንሳይ አብዮት ዘላቂ ድሎችን ያስመዝግብ እንጂ በአብዮቱ መባቻ ወቅት በግብታዊነት በተካሄደው ህዝባዊ በቀል የብዙ ሰው ህይወት ጠፍቷል። የህዝቡን አመጽ ለማፈንዳት የህዝቡን አመጽ ለማዳፈን የአብዮቱ ተቋሚዎች ወይንም ጸረ አብዮተኞች ልክ እንደ ሀገራችን ነጭ ሽብር በፈረንሳይም ከተሞችና ገጠሮች በስፋት ተካሂዷል። ይህ ህዝባዊ ቁጣን ቀስቅሶ በፈረንሳይ እንደ አውሮፓውያን አቆጣጠር ከ1793 እስከ 1794 የተካሄደው አብዮታዊ ሽብር ልክ በሀገራችን እንደተካሄደው ቀይ ሽብር በአጸፋው የብዙ ሰዎችን ህይወት አጥፍቷል። የፈረንሳይን አብዮት ተከትሎ በ1917 የተከሰተው የሩሲያ አብዮትም ተመሳሳይ የሽብር ተግባራትን አስተናግዷል። በተለይም እንደ አውሮፓውያን አቆጣጠር ከ1921 እስከ 1928 በአብዮተኞቹ ሌኒን፣ ትሮንስኪና ስታሊንና የቀድሞው ትርኢት የሚደግፉ እንደ ከልቸክና ደንኪል መካከል በተካሄደው የእርስ በርስ ጦርነት የአብዮቱ ኃይል ቀይ ጦርነት፣ የቀድሞ ስርዓትን ለመደምሰስ ሲታገሉ የነበሩ ደግሞ ነጭ ጦር ተብለው ይጠሩ ነበር። በኮሙኒስት ማለትም በሶቪየትና በቻይና እንደታየው ቀይ የአብዮተኞች መለያ የሰፊው ህዝብና በተለይ የወዛደሩ የበላይነት የሚያመለክት ልዩ ቀለም ነው። በሩሲያ በአብዮትና ጸረ አብዮት ጎራዎች መካከል ለመንግስት ስልጣን የተካሄደው ትንቅንቅ በነጭና በቀይ ሽብር የታጀበ ነበር። በተለይ በጆሴፍ ስታሊን የስልጣን ዘመን በታወጀው ቀይ ሽብር በወር በሺዎች የሚቆጠሩ ጸረ አብዮተኞች ይገደሉ እንደነበረ በታሪክ ተዘግቧል። ነጭና ቀይ ሽብር የተባሉ አጠራሮችም የቀደምት ምሁራን የአእምሮ ጭማቂ ሲሆኑ ገነው በተራማጆች ጆሮ የገቡት ግን በሩሲያ አብዮት ወቅት ነበር። ሀገራችንም ነጭና ቀይ ሽብር የቀደምት አብዮቶችን ታሪክ ጠንቅቀን አንብበናል እናውቃለን በሚሉ በሁለት ጎራ ተሰልፈው በተፋለሙ ምሁራን በስራ ላይ ዋለ። ደርግ በስተኋላ በሁኔታው አስገዳጅነት ተጎትቶ ገባበት እንጂ ቋንቋውንም አያውቀው ነበር። በሀገራችን በህዝብ ድርጅት ዙሪያ በተሰበሰቡት ተራማጆችና በመኢሶን እስከ ተነጠቀ ድረስ ቀይ ሽብር የሚለውን ቃል በአብዮቱ አፍላ ዓመታት ሲጠቀምበት የነበረው የኢሃፓ ወጣት ክንፍ የነበረው ኢሃወሊ ነበር። ኢሃወሊ አብዮታዊ ወጣት በሚል ስያሜ ያወጣው በነበረው ልሳኑ በቁጥር 9 እትሙ 1969 መጀመሪያ ያለንበት ሁኔታና የወቅቱ ተግባራችን በሚል ርዕስ የሚከተለውን አስፍሮ ነበር። ጭቁኖች ለጸረ ህዝብ አብዮታዊ አመጽ ምላሽ እየሰጡ ናቸው። ነጭ ሽብርን በቀይ ሽብር እየመከቱ ናቸው። በከተማም በገጠርም ተቋሚዎቻቸውን እያሳደዱና እየደፉ ናቸው። ለአብዮታዊ ወጣት ተግባርም ለተጀመረው የአመጽ ትግል ልዩ ዝግጅት ማድረግ በማስፈለጉ ቁሳዊና ቴክኒካዊ ፍላጎት በራሳችን አነሳሽነት ማሟላት አለብን። ከዚህ ጽሑፍ በግልጽ መገንዘብ እንደሚቻለው ደርግና በህዝብ ድርጅት ዙሪያ የተሰባሰቡት ጸረ አብዮተኞች በመሆናቸው የሚያካሂዱ ሽብር ነጭ ነው። ኢሃፓ ግን ተራማጅ በመሆኑ በእነዚህ ጸረ አብዮተኞች ላይ የሚያካሂደው ትግል አብዮታዊ ስለሆነ ቀይ ሽብር መሆኑ ነው። ለማንኛውም ቀይ ሽብር የሚለውን ቃል በቅድሚያ የተጠቀሙት ኢሃፓ መሆኑን ያመለክታል። ዲሞክራሲያዊ የተባለው በህቡ የሚበተነው ልሳኑም ቀይ አርማ ይዞ ሲወጣ መፈክሮቹ የሚለቀቁትም በቀይ ቀለም ነበር። ኢሃፓ በነሐሴ ወር 1967 ባካሄደው ስብሰባና የፓርቲ ምስረታ ማናቸውም የሶሻል አብዮት የሞትና የግድያ ሂደት ነው በማለት ውሳኔ ያሳለፈ። በተለይም በ1968 አጋማሽ በህዝብ ድርጅት ዙሪያ ከተሰበሰቡ ተራማጆች አፈንግጦ
በተቃራኒነት ከተሰለፈበት ጊዜ ጀምሮ ከላይ እንደጠቀስኩት ለአንድ ዓመት ያህል በህዝብ መሪዎች፣ ካድሬዎች፣ የቀበሌ ተመራጮች፣ በህዝባዊ ድርጅት መሪዎችና በተማሪዎች ላይ ሽብርና ግድያ ሲያካሂድ ቆይቷል። ታጋይ ይሞታል እንጂ ትግል አይሞትም እያሉ ነጋጠባ የትግል ጓዶቻቸውን መቅበር የሰለቻቸው ተራማጆችም መንግስት ግድያውን እንዲያስቆምላቸው አለበለዚያ ትጥቅ ሊሰጣቸውና ከማለቅ እንዲያድናቸው ከመማጸን የተቆጠቡበት ጊዜ አልነበረም። መንግስት ግን መሳሪያው በማን ላይ እንደሚነጣጠር ባለማወቁ ከስጋትና ከፍርሃት በመነጨ የተለያየ ምክንያት በመስጠት ለትጥቁ ጥያቄ ምላሽ ሳይሰጥ ዘገየ። በዚህ መካከልም በከባድና የነፍስ ግድያ በህብረተሰቡ የሚያዙ የኢሃፓ ስኳዶችና ታጣቂዎች ፍርድ ቤት እየቀረቡ በውስጥ ባሉ በመንበረ ዳኝነት ላይ በተሰየሙት ተባባሪዎቻቸው አሊያም ነገ ከነጎዲያ እኛንም ይገድሉናል በሚል ግለሰቦች በነፃ ይለቀቁ ጀመር። መንግስትም በሀገሪቱ ሰፍኖ በነበረው ውጥረት ፋታ በማጣቱ የኢሃፓን ግድያና ሽብር ለማስቆም አልተቻለውም። መንግስት የተለያዩ ወንጀሎች ፈጽመው በቁጥጥር ስር የዋሉትን በቂ ምክር በመስጠት ወደ አብዮቱ ይመለሳሉ በሚል እምነት በየጊዜው በምህረት ቢለቃቸውም በተቃራኒው በማረሚያ ቤት ቆይታቸው ይበልጥ ተደራጅተውና ልዩ ልዩ የሽብር ስልቶችን ተምረው በመውጣት የኢሃፓን ሽብር በተሻለ መንገድ አጠናከሩ። በመስከረም 1969 የአብዮት በዓልን የጽልመት በዓል በማለት ለማደናቀፍ ተዘጋጅተው የነበሩና ከየቀበሌው ተሰብስበው በማረሚያ ቤት ቆይተው በምህረት የተለቀቁ 914 ወጣቶች እንደተለቀቁ ያሳሰሯቸውን የቀበሌ አመራርና ተመራጮች እያደኑ መግደላቸው ለአብነት የሚጠቀስ ነው። የደርግ መንግስት የሚወስዳቸው ውስን የቅጣት እርምጃዎች የኢሃፓን መጠነ ሰፊ ሽብርና ግድያ ለመቋቋም ብሎም አብረውት የተሰለፉትን ተራማጆች ለማዳን እንደማይቻል በመገንዘብ በተደጋጋሚ የቀረበለትን የትጥቅ ጥያቄ ምላሽ ለመስጠት ወሰነ። ኮሎኔል መንግስቱ ማስታጠቁ የዘገየበት ምክንያት በመካከላችን የነበሩ የኢሃፓ ጋሻ ጃግሬዎች እንደነበረ ገልጸው አብዮት አደባባይ ለተሰበሰበው ህዝብ ቃል ገቡ። በዚህ መሰረት የካቲት 7 1969 ለመጀመሪያ ጊዜ የቀበሌ ተወካዮች ደርግ ጽህፈት ቤት ተገኝተው ከኮሎኔል አጥናፉ አባተ እጅ ትጥቅ ተቀበሉ። ከትጥቁ ቀጥሎ የመሳሪያውን አጠቃቀምና አቀማመጥ በተመለከተ የካቲት 15 1969 በእሳቸው የተፈረመ ደብዳቤ ተላለፈ። የደብዳቤው ይዘትም የሚከተለው ነበር። በአዲስ አበባ ከተማ በሰርጎ ገቦችና በኢምፔሪያሊስቶች ቅጥረኞች በተፈጠረው ሽብር ለመቋቋም ተራማጆችና ጸረ ሶስቱ የሆኑትን ሀገር ወዳድ ግለሰቦችን የከተማ ነዋሪ ህዝብ በማሰለፍ ከተማን ከጸረ አብዮተኞች ማጽዳት አስፈላጊ መሆኑን ለመላው ኢትዮጵያ ህዝብ ቃል በተገባው መሰረት ለመጀመሪያ ጊዜ ለአዲስ አበባ ከተማ ብቻ በማህበር ለተደራጁና ታማኝ ለሆኑ የከተማ የቀበሌ ማህበራት የስም ዝርዝራቸው ከዚህ ጋር አባሪ ሆኖ በቀረበው መሰረት መሳሪያዎቹ በተጠቆሙበት መስሪያ ቤቶች ከፍተኛ ጥበቃ እየተደረገላቸው የቀበሌ ማህበራት አስፈላጊ ሆኖ በሚጠቀሙበት ጊዜ እንደማንኛውም የጦር አባል ስርዓት ባለው መልክ እያወጡ እንዲጠቀሙባቸው የተወሰነ ስለሆነ ይህንኑ ትዕዛዝ ለየክፍሎቹ እንዲታደላቸውና እንዲተባበሯቸው እናስታውቃለን። ደብዳቤውም መሳሪያዎች የሚቀመጡበት ለቀበሌዎች ቅርብ በሆኑ የጦር ሰፈሮች፣ ፖሊስ ጣቢያዎች ወዘተ መሆኑን ያሳያል። እነዚህ ትጥቅ የተሰጣቸው ቀበሌዎች ምንም እንኳን ከደርጉ ምክትል ሊቀመንበር እጅ የተቀበሉ ቢሆንም ቀበሌዎቹ የተደራጁት በሜሶን ካድሬዎች ስለሆነ ለአብዮቱ የነበራቸው ታማኝነት ተረጋግጦ የቀረበው በእነዚሁ አካላት ነበረ። የተወሰኑ ተወካዮች ከደርጉ ምክትል ሊቀመንበር የወሰዱ ሲሆን ሌላው ግን የተከናወነው ለማስታጠቅ ኃላፊነት በተሰጠው በከተማ ልማትና ቤት ሚኒስቴር የማህበራት ማደራጃ መምሪያ ነበር። የዚህ መስሪያ ቤት መምሪያ ኃላፊው አበራ የማነ አብ የሜሶን አባል የነበረ በመሆኑ የማስታጠቁ ሂደትም ከድርጅታዊ ወገናዊነት የጸዳ አልነበረም። የቀበሌ ማህበራትን ተከትሎ ደግሞ ለፋብሪካ ወዛደሮች ትጥቁ በ50 አለቃ ለገሰ እጅ ታደለ። የቀበሌና የፋብሪካ ወዛደሮች ከግምጃ ቤት የወጣውን አሮጌ ዲሞፍተርና አልቤን ጠመንጃዎች ታጠቁ። በአዲስ አበባ ከተማ የነበሩ ጸረ አብዮተኞች በግዥና እንዲሁም የተለያዩ የጦር ሰፈሮችን በመዝረፍና ከገጠሪቱ ኢትዮጵያ ትጥቃቸውን እንደያዙ በከተማዋ የተሰገሰጉ የመሬት ከበርቴዎችና አድሃሪያን ከታጠቋቸው ዘመናዊ ትጥቅ ጋር በንጽጽር ሲታይ የትጥቅ ሚዛኑ ወደ ጸረ አብዮተኞችና አድሃሪያን ሚዛኑ ይደፋ ነበር።
የአብዮት ጥበቃ መቋቋም ከጥር 26 1969 የኮሎኔል መንግስቱና የህዝብ ድርጅት ጽህፈት ቤት የተሳካ መፈንቅለ መንግስት በኋላ ቀበሌዎችና ፋብሪካዎች አብዮቱን የሚጠብቁ ሰዎች ከመካከላቸው መርጠው እንዲያሰለጥኑ ከህዝብ ድርጅት ጽህፈት ቤት መምሪያ ተላለፈ። ጃን ሜዳ እንደዚሁም በከተማዋ የሚገኙ ሰፋፊ ሜዳዎችና መንገዶች የፋብሪካ ቅጥር ግቢዎች ጭምር የአብዮት ጥበቃ ማሰልጠኛዎች ሆኑ። የጦርና የፖሊስ ሰራዊት አባላትም በማሰልጠኑ ተግባር ላይ ተሰማሩ። ይህ የአብዮት ጥበቃ ጽንሰ ሐሳብ የመነጨው በፈረንሳይ አብዮት ወቅት አብዮቱን ከውስጥና ከውጭ ጠላቶች ለመጠበቅ ጃኮቢቶች የህዝብ ደህንነት ኮሚቴ አቋቁሞ በነበረበት ጊዜ ነው። ኮሚቴው አብዮቱን ከካዲዎችና ከጠላቶች ለማጽዳት የሽብር አገዛዝ የተባለውን ዘመቻ በማካሄድ ንግስት ማሪያ አንቶኔት ጨምሮ እስከ 40 ሺህ የሚደርሱ የአብዮቱን ጠላቶች መደምሰሳቸው ይታወቃል። ከፈረንሳይ አብዮት በኋላ የተካሄደ አብዮቶችም በተለይም ኩባና ህዝባዊ ኮሪያ በተመሳሳይ መንገድ አብዮታቸውን ከጸረ አብዮተኞች ለመጠበቅ የአብዮት ጥበቃ ማቋቋማቸው ይታወቃል። በቀበሌና ፋብሪካ ወዛደሮች የተውጣጡ የአብዮት ጥበቃዎችን መሰልጠንና መታጠቅ ተከትሎ መኢሶን የኢሃፓ ነጭ ሽብር በቀይ ሽብር ይደመሰሳል፣ ዲሞን በዲሞፍተር በማለት ራሱን ከኢሃፓ ጥይት እንደሚከላከል ይፋ አደረገ።